ኃይለ ልዑል ይትባረክ ለሁለት ዓመታት ባደረጉት የግል ምርምር በታዳሽ ኃይል የሚሰራ የኃይል ማመንጫ ሰርተዋል። ማመንጫው በቀላሉ የሚንቀሳቀስና የፈጠራ ስራው ተገባዶ ለገበያ የቀረበ ነው። በዚህ መሳሪያ ኬስ 10 አምፖሎቹ ለ8 ሰዓት፣ አንድ 21 ቴሌቪዥን እስከነ ዲኮደሩ ለ6 ሰዓት፣ አንድ ዴስክቶፕ ለ6 ሰዓት ያህል በዚህ አንድ ቻርጅ ሆነ እነዚህን አገልግሎት ለማታ ይሰጣል። ይህ ፈጠራ ከአነስተኛ እስከ ከፍተኛ የቢዝነስ ስራዎችን የሚደግፍ ነው። መብራት በስፋት የሚቆራረጥባቸው ኤሪያዎች መብራት የሌለባቸው ቦታዎች ላይ እና መንግስታዊ ያልሆኑ ተቋማት አሉ። ኮምፒውተራቸው ችግር ላይ ያለ በገጠር አካባቢ የሚገኙ እነዚህ የጤና ጣቢያዎች እነዚህ ሁሉ የኛ ታርጌቶች ናቸው። እንግዲህ ይሄ የኃይል ማመንጫ አምፖልን ብቻ ሳይሆን ድሪሎችንም መቦርቦሪያዎችንም ማንቀሳቀስ ይችላል። በዚህ አይነት መልኩ ማለት ነው። እንግዲህ እንደምትመለከቱት ምንም አይነት የድምጽ ብክለት የለውም። በአካባቢ ላይ ደግሞ የጋዝ ብክለትም የለውም። ሌሎች ጄኔሬተሮች እንደሚጠቀሙበትም በየጊዜው ጋዝን መጠቀም አያስፈልግም። በፀሐይ ብርሃንና በሌሎች የታዳሽ ኃይል አማራጮች ብቻ ኃይልን ማመንጨት ይችላል ማለት ነው። አቶ ኃይለ ልዑል ለዚህ ፈጠራቸው በሀገር አቀፉ የቴክኖሎጂ ሽልማት የወርቅ ሜዳሊያን አግኝተዋል። በተመሳሳይ ባለፈው ዓመት በትራፊክ ቁጥጥር የኮምፒውተር ስርዓት በመስራታቸው ወርቅ የተሸለሙት አቶ ደነቀ አሁን ከአቶ ኃይለ ልዑል ጋር መስራት ጀምረዋል። ስርዓቱ በአራት የሀገሪቱ ክልሎች የሚገኙ የትራፊክ ፖሊሶችንና አስተዳደሮችን በኮምፒውተር መረብ የሚያስተሳስር ነው። ይህ ስራቸው በመብራት መቆራረጥ እንዳይስተጓጎልም አዲሱን የኃይል ማመንጫ ይጠቀማሉ። አንዳንዱ አሁን ትራፊክ ሲልክ ፓወር ዳውን ካረገ ከቴሌ የመጣው መረጃ መልሶ መስጠት አይቻልም። ስለዚህ 24 ሰዓት መስራት ይኖርበታል። ከዚህ በፊት ከውጭ የመጣ አንድ ካምፓኒ ገዝተን ነበር። ብር አውጥተን እንደም የገዛ ነው። ከ30 ከ40 ደቂቃ ሊቆይልን አልቻለም። ልክ ፓወር ዳውን ሲያረግ አብሮ ዳውን ያረጋል። ትራፊኩ ያን ሜሴጅ ሲልኩ እዚህ ጋር መብራት የለም። ስለዚህ ካርዳቸው ላይ ተበልተው መረጃ አይመልስም ነበር። አሁን ግን በሶላርም በኤሌክትሪክም ቻርጅ ያደረገ ይሄ ሚኒመም 12 ሰዓት ይሰራልናል። የአቶ ኃይለ ልዑል ፈጠራ ከዚህ በላይ ጥቅም መስጠት ይችላል። አሁን እኛ የጀመርናቸው በመካከለኛ ደረጃ ነው። ከ1000 ዋት እስከ 2500 ዋት ድረስ ብቻ ነው አሁን የጀመርነው። በኮሚኒቲ ደረጃ ማድረስ ይቻላል። ይሄን ነገር በማህበረሰብ በመለሰኛ ገጠር ከተሞችን በሶላር ብቻ በማድረግ ኤሌክትሪክ እንዲያገኙ ማድረግ ይቻላል። የሳይንስና ቴክኖሎጂ ሚኒስቴር እነዚህ ፈጠራዎች ወደ ምርት ወይም አገልግሎት እንዲቀየሩ አስፈላጊውን ድጋፍ አደርጋለሁ ብሏል። ያ የፈጠራ ስራ ኢንዱስትሪ ውስጥ ገብቶ ማደግ የሚገባ የፈጠራ ስራ ከሆነ ከኢንዱስትሪ ጋር ትስስር የሚፈጠርበትን አግባብ የሚፈጥር የስራ ክፍል አለን ማለት ነው። ያ የፈጠራ ስራ ወደ አገልግሎት ሴክተሩ ገብቶ ለውጥ የሚያመጣ አይነት ስራ ከሆነ አሁንም ከአገልግሎት ሴክተሩ ጋር ግንኙነት ፈጥሮ ቀጣይ ስራዎች እንዲሰሩ የሚያደርግ የአሰራር ስርዓት እየፈጠርን ነው ያለነው እና አቶ ኃይለ ልዑል ይህን ድጋፍ ካገኙ የተሻለ ግኝቶችን ለማበርከትም ዝግጁ ናቸው። በእነሱ የተሰጠን የገንዘብ ማበረታቻም የእውቅናው እና ቃል የተገቡልን ነገሮች ደግሞ ተፈጻሚ ሲሆን በአጭር ጊዜ ውስጥ ይህንን ለህብረተሰቡም ለኛም ትልቅ ቦታ እናደርሳለን ብዬ አስባለሁ።